እኔ አንተ ወቃሽ ነበርኩኝ። እናንተን ይዤ ሳይሆን ሌሎች ሰዎችን ይዤ። አሁንም ዴሊቨሪ ይዘገያል። የሚዘገይበትን አስረዳ። አለቀ። የመጡ ሰዎች ይዘገያል። ይኸው ለአንድ ነገር ልንገር፣ ገንዘብ ይዘገያል። ሄኖክም አትድረግ። ዲሊቨሪ አይዘገይም። ኦኬ። እያንዳንዷን እንዲች ደግሞ አንተም አትለቃቅማት። እንሳሳት ትንሽ ተወል። እኔ አይደለሁም ሚዩት ግን የማደርገው ባይዘዌ እና ይሄ ነው ጥፋታችሁ። ከተሰማችሁ ይቅርታ ጠይቁት። እስቲል የስራ ቻንሳችሁን እየሰጣችሁ ነው። ልስራ ለምትሉትም ነገር እድል እየሰጣችሁ ነው። ፍቅር በደፈናው በጣም ነገር የሚገንበት ልጅ ነው። በጥሩም መጣ በመጥፎም መጣ ሁሉ ነገሩ እንደተመሰቃቀለ ነው። አላ ቀንህን ያምጣልህ ነው የምልህ። በጣም ታሳዝነኛለህ። ይቅርታ እኔ ያው መናገር እንፈልገው ዲሊቨሪ አይዘገይም። መጥተው መስክረዋል። ከሌ ገንዘብ ሲመለስ ይዘገያል ለማለት ነው። ያንን አንተም ተናግረሃል። ወልደየሱም ተናግሮታል። ገንዘብም ተስተካክሏል ብለዋል። የተስተካከለ ሐምድላ። አሁንም ደግሞ ከዛ ተስተካክሏል እኮ ከዚህ በበለጠ አንዴ እኔ ልናገር። ከዚህ በበለጠ ስሩ። ያው ምን አለ መሰላችሁ፣ አሁን ሄኒም ሁላችሁም ስትወያዩ አንድ እንደ ትልቅ ሰው ቁጭ ብለን ካየን እዚህ ዱባይ ላይ ልዝጋለሽ ሚዩትዬ ሁኔትዬ ቼክ እያረኩኝ ነው ማሳየት እችላለሁ ብዬ። እሺ እዚህ ዱባይ ላይ ብዙ ኦፖርቹኒቲዎች ተፈጥረውልናል። በምን በዚህ በቲክቶክ አፕሊኬሽን ማለት ነው። እግዚአብሔር ይመስገን ማንሰራ ልጆች፣ ቤት ውስጥ የነበርን ልጆች፣ ቤት ውስጥ ያለንም ልጆች ብዙ ነገር እንድናይ እንድንመለከት አድርጎናል። ህዝቡም እኛም በጥረታችን እንደ ወንድማችንም ደግሞ ሰፖርት የሚያደርጉን ከጀርባችን ሆነው ብዙ ነገር እያየን ነው። ግን ለምንድን ነው እኔ አሁን ሁሌም ማይገባኝ ነገር ለምንድን ነው በዚህ ደረጃ ወርደን እርስ በርሳችን ነን። እህት ወንድም ማለት ቀላል አይደለም። የአንድ ሀገር ዜጎች ነን። ዲሊቨሪው ከውጭ አልመጣም፣ ነጋዴው ከውጭ አልመጣም፣ ከስተመሩ የሌላ ዜጋ አይደለም። ለምንድን ነው በዚህ ደረጃ ወርደን ሁሌ እንደዚህ አይነት ችግሮች ኢትዮጵያ እንዲህ ከምንባባል እስቲ ፍቅር ወደ ሰላም ተመልሰን አንድ ሆነን ስራችንን ብንሰራ ምንድን ነው ችግሩ? በቃ አሁን ሁላችንም ዱዓ እናደርጋለን። ቲጂዬ እናሳጥሩና ያ ሰላም እንዲመጣ እኔ ምኞቴ ነው። ሁላችንም በጸሎት በዱዓ እንኖራለን። ተዋት መስሊ ዛብሴት ነው ካላስ ተዋት። እንግዲህ ፍቅርና እንትና በቻሉ ሰዓት በግል ያናግሩህ። እኛ ይቅር ማባባል እኔ በበኩል ይደክሞኛል። ይሄ እዚጋ በጭረቅ ማድረግ ደክሞኛል። የራሴን አንድ ነገር ጠይቀሃለው ወልደ ጊዮርጊስ፣ በምን ልክሰስህ? ይኸውልህ ይታይሃል ልጄ መፈረም ይሄ የጣውላ ቢሮ ስገባ ይሄ የእንትኑ የተድቢር ጣውላ ተከራይቼ ነው የምሰራው እና ሁሌ የምፈርመው በጣም ደክሞኛል። በምን ልክሰስህና ነው ተድቢር የምትከፍትልኝ? ሙሉ ተድቢሩ መቼ ልክፈትልሽ? ወልደ ጊዮርጊስ 4700 ሰው አለ። ይኸው ብቻ ምን ያዙልኝ ኢትዮጵያንም ይኸው ሙኒት ሪከርድ አስጀምሩ። ሙኒት ምን መሰለሽ የምፈልገው ይኸውልሽ፣ ቅድም ምን ብያለሁ? ሰዎች ጋር ማውራት ቢዝነስ ሀሳብ ይዞ ይመጣል። ሰዎች ጋር ዝቅ ብለሽ ስትወኝ ደግሞ የምትሰሚው ችግር ነው። ችግር ስትሰሚ ደግሞ ምንድነው እኔ ላይ የሚመጣ መሰለሽ? የሆነ ችግር ከነገርሽኝ ምናምን ብዬ እንትን ከንፈር መጥጫ አይደለም ማለፍ የምፈልገው። ይሄ በትንሽ ነገር በብር የሚስተካከል ከሆነ ይስተካከላል። የሆነ ነገር በ10,000 በ5,000 ድርሃም የሚሆን ከሆነ ማለት ተስፋ ካለው ያ ብር ተሰጥቶ ያ ሰው የሚቆም ከሆነ ግን አሁን ምንድን ነው ያለ በእኛ ሀገር በሰራተኛ በተድቢር ጉዳይ ተድቢሮች ሰራተኛ ካስቀጠሩ በኋላ ለሰራተኞቻቸው ኬር የላቸውም። ብዙ ነገር ሲደርስባቸው ኃላፊ ተድቢር ሆኖ ተድቢር ኦፊስ ውስጥ የሚሰራ ሰው 2 ዓመት ጨርሳ አሰሪዎቿ ካንስሌሽን ሰጠዋት ሊሰጧት ፈቃደኛ ሆነው ተድቢር ላይ ቴብል የተከራየችው ደላላ ግን 150,000 ብር ካልከፈልሽ ካንስሌሽን በእጅሽ አልሰጥሽም፣ ወደ ሀገርሽ ልክሻለሁ እያለች እያስፈራራች የሆነች ልጅ መጨረሻ ልናስይዛ ስንል ነው የለቀቀቻት። ፖሊስ ልከን እንትን ልታደርግ ስትል እንዴት እንደነቃች አላውቅም እንትን አደረገቻት።
እና ምን ይሄ ሲመጣ ተድቢር ኦፊስ ቢከፈት ተድቢር ኦፊሱ ተከፍቶ የተከፈተው ተድቢር ኦፊስ ለጋራ ቢሆን የሚገኘው የኮሚሽን የሚከፈለው የተድቢር አንቺ አሁን ተከራይተሽ የምታገኘው ያንቺን አንነካም። የተድቢሩ የሚገኘው ግን የራሳቸው ቢሆን ነገ ኢንሹራንስ ቢሆናቸው ሲታመሙ አዋጠን መላካችን ስለማይቀር ወደ ሀገራቸው የቲኬት ቢሆን ያበር ቢቀመጥ ቢጠራቀምላቸው ይህንን በሰፊው እናወራለን። ወልደ ጊዮርጊስ ጊዜ ይፈልጋል። ታማኝ ሰራተኞች መሆናችንን እናስመሰክርና አጠገብህ መተን እናዋራሃለን። ከእነሱ ጋር ይቅር በላቸው። ሁል ጊዜ አንድ ነገር ለማሳመር አንድ ነገር ማበላሸት ያለ ነው። ልብህ ሰፊ ነው፣ ልብህ ትልቅ ነው። ይቅር በላቸው። እኔ አይችልበት የሚቅር ማባባል እነ ሳሪ ተናገሩና እዚህ ያደረሰኝን ዋናው ነገር ደግሞ ቢኖር ይሄ ነው። ቂም አልይዝም። ቂም መያዝ ማለት ውስጣችን ጥላቻ ይኖራል። ድምፅ ይሰማል። ጥላቻ ካለ ውስጤ አእምሮዬ ፍቅርን ባሰብኩ ቁጥር አእምሮዬ እየጠላው ጥላቻ አእምሮዬ ውስጥ ካለ ሰውነቴ የሚያመነጨው ሆርሞን አለ። አእምሮዬ ቢዚ ይሆናል። የስራ ሀሳብ ማሰብ አልችልም። ምክንያቱም እሱን በመጥላት ወይም በሱ ቂም ቢዚ ይሆኛለሁ እና ለራሴ ስለማስብለት የራሴን ሕሊና ስለምፈልገው የራሴን ልብ ስለምፈልገው ቂም አልይዝም። ይሄ በጣም ደስ የሚለው የምወድበት የምኮራበት ባህሪ ነው። ማንም ላይ ቂም አልይዝም። ማንም ላይ ከዛ ውጭ ጸብ የነበረኝ ከድህነቴ ጋር ነው። ድህነቴን ድባቅ መትቼዋለሁ። በቃ ሌላ ጠላት የለኝም፣ ወደፊትም አይኖረኝም። ሰዎች ሊያስቀይሙኝ ይችላሉ፣ አውቀውም ሳያውቁም። በደንብ ደግሞ ባህሪዬን ሲያውቁ ያኔ እነሱ ናቸው የሚያፍሩት እንጂ እኔ ምንም ችግር የለብኝም። እኔ ምንም ፍቅር ማለት የምትፈልገው ነገር ካለ በልና አሳጥረህ። እሺ በጣም አሳጥረዋለሁ። እውነት ለመነጋገር እዚህ ደረጃ ላይ የተደረሰው ችግሬን ለመፍታት ነው እንጂ ያው የሰዎችን ስም ማጥፋት አስቤ ያደረግኩት እንዳልሆነ ሕሊናዬም ልቤም ስለሚያውቀው ብዙ ያን ያክል የሚያስጨንቀኝ ነገር አይደለም። እኔ ምንድን ነው መፍትሄ ለችግሬ መፍትሄ ነው። ያው ቃላት ማሳመርም አይደለም፣ ያው ቃላት በማሳመር ስለሆነ የሚሄደው። እኔ እንደገና ደግሞ ሁለተኛ እግዚአብሔር በሚያውቀው ሚዲያ ላይ እንዲወጣ በፍጹም አላሰብኩኝም፣ አልተናገርኩኝም። ማንም ይሆን ምንም ይሆን። ነገር ግን ምንድን ነው እሱ ፊት ለፊት ሂጄ ቀኑ እንዲያሳጥር ከማናገር ውጭ ሌላ ነገር አይደለም። ሌላ ምንድን ነው በእኔ ንግግር ነገሮችን ለማስተካከል ብዬ ትርፍ ቃላት ተናግሬ ስሙን አጥፍቼ ከሆነ በምትወዳት በመብርሃን ቪዲዮ ልፈትና ይቅርታ ልጠይቅ። አያስፈልግም። እኔ አልተቀየምኩም። ብቀየም ነበር ይቅርታ መጠየቅ። ማምላክ ምስክሬ ናት። እኔ አልተቀየምኩም። ማንም ላይ ቂም አልያዝኩም። ማንም ላይ ጥላቻ የለኝም። ተናድጃለሁ ይህን ስሰማ። ለምንድን ነው ይህን ያህል እንትን እያደረግኩኝ ለምንድን ነው እንደዚህ እንትን የሚያደርጉኝ ብዬ ተናድጃለሁ እንጂ ቂም አልያዝኩም። በቃ ያ ደግሞ አሁን ክሊር ብሎልኛል። መልካም። ባጠፋዊ ለሁሉም ነገር በጣም ይቅርታ። ምንም ችግር የለም። ያው ግን እንድትረዳል የምፈልገው እንደተባሉት ነገሮች ሳይሆን እኔ በየትኛውም መንገድ በቅንነት መጥቼ ፊት ለፊት ችግሬን ለማስረዳት ካልሆነ በስተቀር የተወሩት ሁሉ እኔን አይመለከቱኝም። ሕሊናዬም ስለሚያውቀው ብዙ እንትን ላልችልም። አመሰግናለሁ። ስለ ፍቅር እናመሰግናለን። ስንታየው ማሚ ወይ አንዴ ኮመንት ላይ በጣም ሜንሽን እያደረጉ እየተናገሩ ነው። ቤቲ አልሀበሻ አፍናችሁታል፣ ራሱን ያጥራ እያሉ ነው፣ ስሙን ያጥራ እያሉ ነው። ምንም የተበላሸ ነገር የለም። አፍናችሁታል እያሉ ነው። ይኸው ወደ ላይ እኮ ስለዚህ እሱ ይናገርና ሄኖክ አንድ ጊዜ ሄኖክ ፕሊዝ ሄኖክ። ምክንያቱም ኮሜንታተሮች የተረዱት ቤቲ አልሀበሻ ቤቲ አልሀበሻ እንደተጫነው ነው የነሱ ያሉት እና አንድ የራሱን ያጥራና ከዛ ላይ ወደ ይቅርታ ይገባል። ቀጥሎ ወንድሜ። እሺ አይ ምንም ጫና ነገር
አለ ብዬ አላምንም። ለምን በመነጋገር አምናለሁ። ያሉትንም ነገሮች ተናግሬያለሁ። በመልካም ነገር የሄድኩትና ያደረግኩት ነገር መጥፎ ነገሮች ሊገቡ እንደመጣ አምኛለሁ፣ ተቀብያለሁ። ያ እንደ ጥፋት ከተቆጠረ ወልዴ ዛሬም ነገም ይቅርታ ጠይቃለሁ። አሁንም ቢሆን ጥፋት ከሆነ እኔ ግን ቅድም እንደተናገርኩት ያ ነገር እግዚአብሔር በሚያውቀው ፍቅር ራሱ እንደደወለብኝ እሱም ነግሯቸዋል። እዚህ ጋር ገልጽ ያለ ነገር ነው። እኔ እስከ ዛሬ ድረስ ሄኖክ ያውቃል። የብር ችግር ኖሮብኝም አያውቅም። ብር ቆየብኝ ብዬም ከእነሱ ጋር አንድም ቀን ደውዬባቸው ጠይቄያቸው አላውቅም። በየ2 ቀን የሚምጣ በየ3 ቀኑ የሚምጣ በ10 ቀን የሚምጣ አንድም ቀን ተነጋግረን ተጠያይቀናናል። የብር ችግር ኖረውብኝ ተሸግረን አስቸግሬያቸው አላውቅም እስከ ዛሬ ድረስ። ለምን ይሄኔ እዚህ ጋር ስላለክ መናገር ትችላለህ። ምናልባት በእኛ ድርጅት እንኳን ሌላ አይደለም ኦርደር የመዳም ቅመሞች ኦርደር ራሱ አንድ መዳም ቅመም ያልተቀየረላት ካለ የወይኒ መናገር ይችላል ፊት ማለት ነው። ጥፋት የመዳም ቅመሞች እንኳን አንድም ነገር በእኛ በድርጅታችን ሽፎን አጠረን ሲል እንኳን እንቀይራለን። ይህንን እያንዳንዱ እንደውም ምስክር ወጥቶልናል። የእናንተ ኦርደር ኤኒታይም የእናንተ ኦርደር ከሎኬሽን ጀምሮ አንድም ቀን አሸግሮን አያውቅም። ከስተመሮቻችሁም አሸግረውን አያውቁም። እናንተም አሸግራችሁን አታውቁም ነው እያለን የነበረው። አሁንም ቢሆን እኔ ያለው ነገር ይሄ ነው። ከጀርባ ምናምን የሚለው አንድም ቀን እኔ ከዛሬ ውጭ ከሰው ጋር አውርቼ አላውቅም፣ ተነጋግሬም አላውቅም፣ ማንንም አግኝቼ አላውቅም። ዛሬ አዎ ተደውሎልኛል። እንዳልኳችሁ መሲን ቀጠሮ አስይዣለሁ። እባካችሁ ኦርደር ብር እየቆየብኝ ነው፣ እባካችሁ አብረን እንሂድ ሲለኝ ችግር የለውም እነከሌ እንኳን አሉ ብየዋለሁ። እነኛ ሰዎች ራሱ አያውቁም። የሚገርማችሁ እሱ ፈቃደኛ ከሆነ ይኸውልህ እሱ ፈቃደኛ ይኸው ያለ ሰው ነው። እሱ ፈቃደኛ ከሆነ እነንትናን ራሱ ይዤ እመጣለሁ አብረን እንሄዳለን ብየዋለሁ። እነኛ ሰዎች ራሱ እኔ ኃላፊነት ወስጄ ነው። ለምን እንደዛ አይነት ነገር ቢሆን ለምን እንደዛ አደርጋለሁ? አሁንም ቢሆን እንደዛ አይነት ነገር የለም። እኔ ጋር ዛሬም ነገም ከማንም አልገናኝም። ከማንም በቤት ያበሻ በሚመጣው ቀጥታ ጠይቁኝ። ኤኒታይም ያጠፋሁት ነገር ካለ በእግዚአብሔር ስም ይቅርታ ልጠይቃችሁ ፈልጋለሁ። ይህኔ ምናልባት በእኛ ድርጅት ላይ ያለው ነገር አንድ የሆነች ነገር ብትለኝ ደስ ይለኛል። ምን ያህል እኛ በአንተ ላይ ምንም አይነት ቅሬታ የለንም። ምክንያቱም ብዙ ጊዜ ያው አንተም በመነጋገር ታምናለህ፣ እኛም ደግሞ እንጠይቃለን። በጣም ብዙ ጊዜ እንደውም ችግር አለ ወይ ብዬ ጠይቃለሁ። ኦርደር ስታመጣም ሳታመጣም በስልክ እየደወሉ ምንም አይነት ችግር የለም። ማርያምን የለም። አንዳንድ ሰፕላየሮች አሉ ከሌ አልልም የተባሉትን እቃ አይልኩም። ከፍቅር ጋርም ልክ እንደዚሁ ቅድም 9 ሰዓት ላይ ተገናኝተን ነበር። ያለ ችግር አለ ወይ በእኛ በኢቴች ዲሊቨሪ ላይ ችግር አለ። ከ4 ቀን በፊት ደውዬለታለሁ። ኦርደር ሲቀንስ እሱ ፍቅር ችግር አለ እንዲህ ምንድን ነው ምን ተፈጠረ በእኛ ስራ ላይ ችግር አለክ ምናምን እጠይቃለሁ። ምክንያቱም ከስተመሮቻችንን እንጠይቃለን። ምን ያህል አልደወልኩልህም ችግር አለ ወይ ብዬ ፍቅር አልደወልኩልህም ችግር አለ ብዬ ኤኒታይም እኮ እንደዋወላለን። ይሄ እና ምንም አይነት ችግር የለብኝም። ንገረኝ ብያለሁ። የከስተመር ኮሜንት እናንተ ጋር ከመጣ እንደሆነ ኤኒታይም ከስተመር ኮሜንት እኛ ላይ በእኛ ምክንያት 5 ሳንቲም ካቀረበ አለ አንድ ነገር ካለ የከስተመርን ኮሜንት ለእኔ ንገረኝ ብያለሁ። ኃላፊነቱ ወስዳለሁ ብያለሁ። በእኛ በኦርደራችን ለምን የመዳም ቅመም እንዴት ሆና ብሯን እንደምታመጣ ስለማቅ ችግር ካለባቸው እሺ በቃ እናሳጥረው። ሁሉም ሰው ደክሞታል። ያው አሁን የተግባባችሁ ሰላም የወረደ ይመስለኛል። እኛም ደግሞ እኔ መሲ ሳሪ እዚህ ጋር ቲጂ ማናችንም በንግግር ያስቀየምናችሁ ካላችሁ ይቅርታ። የመጨረሻ የምናገረው ነገር አለ ገና ወንድሜ ወልደ ጊዮርጊስ 3800 ሰው በተሰበሰበበት እና እንዲሁም በምትወዳቱ መብራን የምጠይቅህ አሁን እኔ ያለሁት ችግር ላይ ነው። አግኝተህ እንድታወራኝ እፈልጋለሁ። በጣም የማልወጣው ችግር ውስጥ ነው ያለሁት። በቃ በመብራህን እንድትረዳኝ እንድታግዘኝ እፈልጋለሁ። በየትኛውም መንገድ እንደሚባለው እንደሚደረገው አይደለም። ሜይ ቢ በዚህ ሰሞን ሽፉን በ50 ብር እና በ40 ብር የሚሸጠው በጣም ችግር አለብኝ። በቃ አንድን ሰው ከመከራ ከችግር ማውጣት ሜይ ቢ ካለውበት ሁኔታ እንድትረዳ ይፈልጋለሁ። በአካል አግኝቼ ላወራህም የፈለግኩት አንደኛው ለዚህ፣ ሁለተኛው ደግሞ ከስር 10 ሸጥኩኝ 20 ሸጥኩኝ
ምክንያቱም ያሉኝ ሰራተኞች ወደ 30 ምናምን ሰራተኛ ቀንሻለሁ ከሴልሶች ውጭ ማለት ነው። በጣም ብዙ ችግሮች ነበሩብኝ። እነዛ ችግሮች ተቀርፏል። ነገር ግን ካለውበት ችግር ለመውጣት ሜይ ቢ ለ30 ሰከንድም ለ1 ደቂቃም አግኝቼህ ይቅርታም ብጠይቅህ ብትረዳኝም እጅግ ደስ ይለኛል። አመሰግናለሁ። እጨርሻለሁ። ፍቅር ግን እኮ ዛሬ ሰራተኛ ፈልጋለሁ ብለህ አውጥተሃል እንትን ላይ ማስታወቂያ ከይቅርታ ጋር ማለት አይቼ ነው። ይቅርታ፣ በጣም ይቅርታ ቪዲዮ ስለሰራ ብዬ ነው። ማስወጥቼ ነው የመጀመሪያዎቹ፣ ሁላቸውንም የመጀመሪያዎቹን ስላስወጣው ነው እንደ አዲስ በኮሚሽን የሚሰሩልኝ ልጆች። ምክንያቱም የነበረብኝ ያለብኝ እንትን አድርጌ አስወጥቼ ነው። እሺ እኔ እንትን ነው ላውራና እንግዲህ እንጨርስና እንተኛ ከይቅርታ ጋር ማለት ነው። ማሚ በትልቁ አርጊኝ፣ በትልቁ አርጊኝ። እንዴ ሙኒት እንደሱ እንዴ ዘና ብዬ እንዳወራ ማለት እስካሁን ከፈለግሽ እንዲያውም ይኸው ያው እስካሁን ብዙ ነገሮች ብለናል። በብዛት ኢቴሽ ደሊቨሪ የመጣው ኦፕሽን ወይም ደግሞ ስራ ለብዙዎቻችን ጥሩ ነገር ነው፣ ለሰራተኞቹ፣ ለተጠቃሚዎቹ። እንዳለው ቅድም አብዛኞቹ ከ100% 75% ኢቴሽ ደሊቨሪ የግዴታ ካላመጣችሁ እቃ አንፈልግም ብዬ የተባለ ሲከነሰል ስለነበረ የገባሉ። 25% ደግሞ ጀስት በቃ ስራውን ፈልገውት ወደውት የገባሉ። ነገር ግን አሁን አብዛኛው ሰው ስራውን ተጠቃሚ አድርጎ እየሰራ ያለ ሰው ነው። ስለዚህ በመስራታችሁ በጣም እናመሰግናለን። እኔ እንደውም ወልዴ ጋር ማውርተናል። እንግዲህ ያው ባልትና ተጠቃሚ እናንተ የምትሸጡ ከሆነ እንዳይጋጭ በሚለው ግን ጥያቄ ጠይቄ እርሚ ሀበሻ ልብስ ጋር ስልክ አብሬ ሽሮን በርበሬ ላክ ብዬ ችግር የለም ተብሎ ተፈቅዶልኝ፣ ያው እኔም እየላኩ ነው። ኤኒዌይስ እንደንትን አይደለም ተፈቅዶልኝ ነው። ምናልባትም ማታውቁ ካላችሁ ጠይቄ ይህ እናንተ ነገር ስለሆነ እዛ ላይ ግን ብዬ ጠይቄ ተፈቅዶልኝ አብሬ ይልካሉ። ቢኮዝ ልጆቹ 2 ደሊቨሪ ከሚከፍሉ ከማለት አንጻር ባልትናም ደግሞ የምንሰራውን ሰዎች ምን አለ ብታመጡም ብዬም ኮምፕሌን አቅርብ ያለው እንግዲህ አቶ ወልደ ጊዮርጊስ በኔክስት እንደምትመጡ ተስፋ አለኝ። ከዚህ ውጭ የተነጋገርናቸው ነገሮች ሁሉ እንዳሉ ሆነው ነገር ግን ከፍቅር ዲዛይን ጋር ያለውን ነገር ፈታችሁ በጥሩ ሁኔታ አብራችሁ እንድትሰሩ ነው የኛ ፍላጎት። ከዛ ውጭ እንግዲህ በርቱ፣ ጠንክሩ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ከዛን አልፎ ተርፎ ደግሞ እንግዲህ እንደዚህ ሽንጡን ቀትሮ የሚከራከር እንትን ማናጀር ስላለ በጣም ጎበዝ ነው ሄኒ። እኔም ለኤርሚ ሀበሻ እንዲገትር ነው የምከራከረው። ገባ 4 ዓመት ሙሉ ስለሰራው ማለት ነው። እና ጎበዝ ነው ሄኒ፣ አድንቀነዋል። ግን አንዳንድ ጊዜ ስህተቶች ይፈጠራሉ። እኛም አውርተን እናውቃለን። ብዙ ጊዜ ምን ብለናል መሰለ ወልዴ ሰፋ ቢያደርግ ብለን ተነጋግረናል። ምክንያቱም አንዱ ወጥቶ አንዱን ከሚል ርዕስ ነው። ከአንድ 2-3 ጊዜም ልጆች ጠይቄ የወሰድካቸው ልጆች ስላሉ ማለት ነው። ኤኒዌይስ ተታረቁ፣ ሰላም ፍጠሩ። ሁላችንም መስራት እንፈልጋለን። ሁሉም መስራት ይፈልጋል። የምር ፍቅር አሁን ከእናንተ ቢወጣ ራሱ ኦርደር የሚወስድለት ሰው አይኖርም። ምክንያቱም ለምን እንደሆነ ታውቃለህ? ኢቲኤች ደሊቨሪ ካልሆነ ብለው ልጆቹ ስለሚሉ እሱም እንዲሰራ ከተፈለገ ሰላምን መፍጠር ከፈለግን እኛም እንድንረዳዳ ከፈለግን ተታረቁ፣ ሰላም ይፈጠር። ከዛ ውጭ ደግሞ ከኋላ ማውራት ትታችሁ ከፊት እየተነጋገራችሁ ፍቱ ነው የምለው። አመሰግናለሁ ማሚ፣ ጊዜ ይስጥልኝ። ቴንኪው። እሺ እኛም ሁላችሁንም እናመሰግናለን። ወልደ ጊዮርጊስ የሚለው ነገር አለ መሰለኝ በልና የመጨረሻ ነው ይላለሁ። በመጀመሪያ ሳሪ ባልትና እዚህ በደንብ ክሊር እንዲሆን ከተጋጨ ምናምን ሳይሆን ይህንን ያልኩበት ምክንያት በዚህ ምክንያት ነው። ማለት መጀመሪያ ላይ ምን ተብሎ ነበር መሰለሽ? ልብሱን ስንጀምር መጀመሪያ ልብሱን ምኑን የመጀመር ፍላጎት ኮስሞቲክሱንም ባልትናውንም የመጀመር እንጀራውንም የመጀመር ፍላጎት አልነበረኝም። ዴሊቨሪውን ብቻ ነበር መጀመር ፍላጎት የነበረኝ። የእኔ ፕሮዳክቶች የኔ ማስመርታቸው የኔ ምርቶች ወደ ገበያ እስኪገቡ ስልክ ላይ ጅንስ ሱሪዎች ላይ የጅንስ ቀሚሶች ለዩሮፕ ማርኬት የሚሆኑ እነሱ ላይ ነው እኔ እየሰራው የነበረው። ኢትዮጵያ ማምረቻ ከፍተን እየሰራ ነው የነበረው እና ለዛ ነበር የታቀደው። ዴሊቨሪው ቀድሞ ተጀመረ እና እንጂ
እና ባልትና ይጋጫል ብለን ሳይሆን መጀመሪያ የእኔን ደንበኞች ሰብስቦ ራሱ ከፈተ የሚባል ነገር እንዳይኖር ነው። እኛ መጀመሪያችን ስለማይቀር እኛ ኦልሬዲ ስለጀመርን አንቺ ጋር እንትን ማለቱን ያልን እንጂ እኔ ማርያምን የሆነቴን ነው የምላችሁ የእኔን ራሱ ዴሊቨሪ ካምፓኒውን እስከ 40 አሁን በጣም እንቅልፍ አጥቼ ብዙ ጊዜ እንደዚህ አንዳንድ ፖስቶች ላይ ይለጠፋሉ እና እንዲያው የሀብታም ወዝ እንኳን የለውም ደረቅ ተብዬ የምሰደባለሁ። ማሂ ይሄንን እያየሽ መከሯን ትበላለች። ጠዋትም እና ማታ ምግብ ልታበላል ታወፍረረ እንደው በማርያም ትለኛለች። ሱፍ ሸሚዝ ደራርበ ልበስ ትለኛለች። ግራ ሲገባት እንድወፍርላት እየተሳቀቀች እና ያ የሚሆነው እንቅልፍ የለኝም ማለት አእምሮ ብዙ ሰዓት በቃ ምን ቢሰራ ምን ቢለወጥ ነገ እዚህ ጋር ምን ቢጀመር ምናምን ነው እና እንደዛ አድርጌ ሰርቼ ደግሞ ትክክል ያልሆነ አስተሳሰብ ያለው ሰው መጥቶ እንዳይረብሸኝ የሆነ ቢዝነስ ላይ ከ53% በላይ አልፈቅድም እንጂ እስከ 47% እኔ ካለኝም ማካፈል ደስተኛ ነኝ። በቃ እስከ 47% የኔ አሁን ዴሊቨሪ ካምፓኒው በጣም አትራፊ ከሆነ ቼክ አርጉት፣ ገምግሙት፣ ኑ ገቢያችንን ወጫችን እዩትና ከፈለጋችሁ ደግሞ 43%ቱን ድረስ ድርሻ እሰጣችኋለሁ። ብቻ እናንተ ስሩ፣ አግዙ። ነገ ደግሞ ሌላ ቢዝነስ እንጀምራለን። ነገ የውሃ ማከፋፈያ እንጀምራለን። ነገ ተድቢር ኦፊስ እንጀምራለን። ምን ችግር አለው? እንካፈላለን። አንድ ላይ ይበቃናል። እናሳድገው። ከኢትዮጵያ አልፈን ደግሞ እስኪ ከኬንያ እናምጣ፣ እስኪ ከሱዳን እናምጣ ሰው እስኪ እናጥለቅልቀው። ደግሞ እዚህ ተባብረን ደግሞ እንደዛ ተሰባስበን ደግሞ የሆነ ድርጅት እንክፈት። እዚህ ደግሞ የተባረከ ሀገር፣ እንደ ንጉስ የምትኖሪበት፣ እንደ ዜጋ ተከብረሽ የምትኖሪበት ሀገር። እውነት በቃ ዱባይ እናት ሀገር ናት። በቃ ማሳድ የምናድግባት፣ ብር የምናገኝባት፣ እንጀራ የምንበላባት። እንተጋገዝ። እህት ወንድሞቻችን እዛ እንትን ቤት መከራቸውን አይብሉ፣ ስራ አጠው። በቃ ተጋግዘን እንደምንም እያረግን እያዋጣን ምን እያልን እናግዛቸውና አብረን በጋራ ሰርተን በጋራ እንለወጥ። ያን ነው እንትን ከዛ ነው እና ኢቴሽ ዴሊቨሪ አንድ እንድታውቁት የምፈልገው ነገር በጣም የታቀደለት በጣም ብዙ ስራዎች አሉ። አሁን ቢዚ የሆንኩትም እነሱን ሴትል የማድረግ ስራ ላይ ነው። በጣም ብዙ ስራ አለን። እንደነገርኳችሁ ነው። ዴሊቨሪ ካምፓኒ ቢከፈት እማምላክ ምስክሬ ናት። እኔ በማርያም ቀልድ አልዋሽም። እኔ በማርያም እማምላክ ምስክሬ ናት። ደስ ነው የሚለኝ። ሀዊን ብቻ ነው የማንሰጣችሁ። ሀዊ እህት ስለሆነች አልሰጣችሁም። እሷን 134ቱን ግን እኔ ከነ ስልካቸው ከነ ሎኬሽናቸው እሰጣችኋለሁ። ብቻ እናንተ ከኛ የተሻለ አገልግሎት በየቀኑ እኛ 10 ቀን 5 ቀን እያቆየን ያንገላታናችሁ፣ እናንተ በየቀኑ ከቻላችሁ ደግሞ በየሰዓቱ አድርሱላቸው። በቃ ችግር የለም። ካልተበደሉ ችግር የለም። ውሰዷቸው። ደስ ነው የሚለን። ከልብ ነው። እኔ ማምላክ ምስክሬ ናት። ከልብ ነው ይሄንን። ከዛ ውጭ ደግሞ ኢቲኤች ዴሊቨሪ ሰራተኞች በእውነት ዛሬ እድል ነው ያገኘሁት። እናንተም ሳሪን ሙኒት እንትን ስታረጉ ማርያምን ምን እንደሚሰራ ማን ከማን ጋር እንደሚያወራ እኔ ዙሬ አይቼው አላውቅም። ብታምኑም ባታምኑም እኔ ሌላ ስራ ቢዚ ነኝ። ሌላ ሀገር ላይ ብራንች እየከፈትን ነው። እኔ ዞር ብዬ አይቼው አላውቅም። ሀናለች አሁን እንትን ስትል ቀን ታማ ራስ ምታት አሟት። እንግዲህ የሴት ብዙ ህመሞች አሉ አይደለ? በወር አንዴ እንደዚህ የሚመጡ ህመሞች። እንደዛ ታማ ያንን ሰዓት ላለመተኛት ማስታገሻ ወስዳ፣ ማስታገሻው ህመሙን አይደለም የሚያድነው፣ እንዳትሰማው ህመሙን እንዲያደነዝዛት ማስታገሻ ወስዳ ስራ እስከ መስራት ድረስ እነ ሄኖክ ተጨማሪ ደሞዝ ከፍለናቸው አይደለም። ሌሊትም ሙሉ ቀንም ሙሉ መኪና እየነዱ እንቅልፋቸው መጥቶ 8 ሰዓት አይደለም 10 ምናምን 20 ምናምን ሰዓት 16 17 ሰዓት እየነዱ እንቅልፋቸው ወስዷቸው መኪና ውስጥ የተጋጩ ሰራተኞች አሉ። 8 ሰዓት ነው የኛ የምንከፍላቸው። ከ8 ሰዓት በላይ ስሩ ማለትም ማስገደድም መጠየቅም አንችልም፣ መብትም የለን። 16 እና 20 ሰዓት ዴሊቨር ለማድረግ እየነዱ እንቅልፍ ወስዷቸው መኪና እየነዱ እንቅልፍ ወስዷቸው ተጋጭተው የነቋሉ። እና በዛ ላይ መኪናቸውን ይሄ አሸዋሚ ይዘው ምናምን በቃ እሱ አይቆጠርም። አንዳንዴ ቪዲዮም ይሰራሉ። እንደውም አንድ ፓፓ የሚባል ልጅ አለ፣ ቪዲዮ ይሰራላችኋል። እንደውም አይታችሁት እልል ያለ በረሃ ላይ ዱባይ ነው የት ነው ማርያምን ጠረፍ በረሃ ላይ እዛ ድረሱልኝ። እውነት ከልብ ነው የማመሰግነው የቴሽ ዴሊቨሪዎች። በእውነት በጣም ነው የሚኮራባችሁ። ስለምኮራባችሁም ነው
ከወር አንዴ ራሱ እኮ አልሄድም። ማርያምን ቢሮ ሂጅ እንትን አላደርግም። ሪፖርት ነው የሚደርሰኝ። በፊት እሑድ ስገባ እንደዚህ ጣላወጣ ዛሬ እስከ ስንት ተደርሷ ስንት ዴሊቨሪ እንደተላከ እንኳን የምሰማው እሑድ ነው። ዞር ብያለሁ። ሁሉም ነገር ሴትን የሚያደርጉት ሄኖክ፣ ሀና ሙሉ ሰራተኛ ሙሉ ለፎርማሊቲ ለመጠያየቅ፣ ለመነጋገር፣ ለኮሚኒኬሽን ሱፐርቫይዘር ስራ አስኪያጅ አደረግ እንጂ ሁሉም ሰራተኛ ስራ አስኪያጅ ነው። የሚገርማችሁ እዚህ ብቻ አይደለም ኢትዮጵያም ያለው ሰራተኛ ልክ እንደዛ ነው። እማምላክ ይሄ የእኔ አመራር አይደለም። እስከ 9ኛ ክፍል የተማርኩ ነኝ። 9ኛ ክፍል ነው ጥዬ የመጣው። የአመራር ብቃት ኑሮኝ አይደለም። እማምላክ ፈቅዳ ያደረገችልኝ ነው። እና በጣም ነው የማመሰግነው። ክበሩልኝ። እኔ እናንተ ነበራችሁ እኔን የምትቀጥሩኝ፣ እኔ አልነበርኩም። በጣም በብዙ ነገር ትበልጦኛላችሁ። ግን እውነት እግዚአብሔር ያክብርልኝ። አመሰግናለሁ። እነ ሙኒት የነበረውን አስተያየት እንትን ለማድረግ ምናምን ስለመጣችሁ ከልብ ነው የማመሰግነው። ሁላችሁንም እስኪ አሁን ይህንን መወሰን አልችልም። እንደነገርኳችሁ ይሄን ለማድረግ በጣም ብዙ ነገር ማጥራት እፈልጋለሁ። መጀመሪያ እኔ ማወቅ የሚፈልገው ነገር አለ። እያኔ የለብኝ እንደነገርኳችሁ ቅሬታ የለብኝ፣ ቂም የለብኝ። ቂም የሌለኝ ደግሞ ፍቅርም ወድጆ አይደለም፣ እኔ ልቤን ወድጃት ነው። ህሊናዬን አእምሮዬን ስለምወዳት በጣም ስለምጠነቀቅ እንደ ሌሎች ደም ግፊት እንዳይዘኝ፣ ስኳር እንዳይኖርብኝ፣ ሌላ ካንሰር እንዳይመጣብኝ ስለምፈልግ አእምሮዬ ውስጥ ጥላቻ እንዲኖር አልፈልግም። ማንንም ሰው አልቀየምም። ማንንም ሰው የቤተሰብ ታሪክ ስለሆነ አልነግራችሁም። እነዚህ ያደረሰኝ የገፋኝ ሰው ነው። ለዚህ እኔ በዚህ አንዳንዴ እንትን አደርጋለሁ፣ ይገርመኛል። እና እኔ እንደውም እወድሃለሁ ከሚለኝ የሚጠላኝና የሚያስወድደኝ ውለት አለብኝ እና አልቀየምም። ደስ ነው የሚለኝ እና የማንም ቅሬታ የለብኝም። ያን ለማድረግ እስኪ እግዚአብሔር ይርዳኝ። አሁን በጣም በብዙ ነገር ቆስያለሁ እና ሰውን ለማገዝ ለሰው ጥሩ ነገር ለማድረግ እግዚአብሔር እንዲረዳኝ ሁላችሁም በየእምነታችሁ ጸልዩልኝ። ሻክስቴ ቀጥ እንግዲህ ጠቅልዩ። እሺ እኔ በጣም የሚያስቀኝ ምን እንደሆነ ልንገራችሁ። በሜሴጅ ሳይቀር ሃይላንዱን ልቀቂው ይላሉ። እኔ ወደፊት የሚከፍትልንን ተድቢር እየሳልኩኝ ነው ይሄን የበላሁት። በቅርቡ በኢቲኤች ትወደዋለህ ይመስለኛል ይህን ስም፣ በኢቲኤች ተድቢር እንገናኛለን። እንግዲህ ምን ያህል ጠንካራ ሴት እንደሆንኩ ተመልከቱ። ወልደ ጊዮርጊስን ራሱን ልስበው ነው ወደዛ። ስሙን ከጠራው ምናልባት ይደብረዋል ብዬ ነው። ወደ ደላልነት ልስበው ነው። ጠብቁ። ደላልነት እኮ ታሪኬን የተከልኩበት ቢዝነስ እኮ ነው። ቀላል በሪል ስቴት ስለሆነ ነው። ያው ለውጥ አለው፣ ፈርቅ አለ። አየህ ንገራቸው፣ ይሄን ነገር ንገራቸው። ወላሂ ንገራቸው። ቃል በቃል ልግባልሽ። አሁን ለአንቺ ለብቻሽ አይደለም የማደርገው፣ ተሰባስበን ብዙ ነን። እንደነገርኩሽ እኔ ከሰራሁበት ብዙ ነገር ነው ኮንሱም የማደርገው፣ በጣም ብዙ ነገር። ያው ተድቢር ደግሞ ብዙ ነገር ነው የሚጠይቀው ለመክፈል። በጣም ኦቨር ነው። ግን ለማንኛውም በጣም እናመሰግናለን ስለ ቅልብ። 53% ብቻ ሎክ አረግባችኋለሁ እንጂ 47% እንደፈለግሽ የፈለግሽውን ሰው መስራት የሚፈልግ መለወጥ የሚፈልግ ሰው አምጪ፣ ዶክመንቶችን ምን እንደሚያስፈልግ አዘጋጂ። በቃ ቦታውን ፈልግሽ ነገር ብቻ ነው። ኢንሻላህ በጣም ነው የምናመሰግንህ። ያው የአንዳንድ ነገሮች ለብዙ ነገር በሮችን ይከፍታሉ። ኢንሻላህ አላህ እንዳሰብነው ያርግልን ሁሉን ነገር። በምንም መልኩ ቢጀምር በጥሩ ስላለቀ ደስ ብሎናል ሁላችንም። አንተም ራስህን የበለጠ ቀን በቀን በሚመጣው ነገር ራስህን እያሳየህን ነው። አንተን ሊያስከፉ ይችላሉ፣ እኛን ግን የበለጠ እንድናውቅህ እያደረገን ነው። እዚህም ጋር ቁጭ ብላችሁ አስተያየት በመስጠት ይሄንና ያንን በማለት አብራችሁን የነበራችሁ ሁላችሁም እናመሰግናለን። አላህ ያግዝህ፣ እሱ ይቅደምህ፣ ይከተልህ። አሁንም በየቦታው እቺን ምርቃት በጣም እወዳታለሁ። እንደ ወፍ ርዝቅህን ይዝራልህ። በየቦታው በየረገጥክበት በየደረስክበት ርዝቅህን አግኝ። እንደ ወፍ ጎጆህን ስራ።
ይሄ ምን ማለት እንደሆነ ይገባሃል። ወፍ ባህር ላይ ብታርፍ አሳዋን ታወጣለች። ተራራ ላይ ብትሄድ ፍሬዎችን ታገኛለች። በየደረስክበት ርዝቅ ይውጣል። እነዚህንም ልጆች ደግሞ የጎደለባቸውን ነገር አስተካክለህ በእርግጠኛነት እዚህ ጋር መጥተው እንደሚያመሰግኑ እናምናለን። አሁንም አላህ ያስፋህ። ካሰብከውን በላይ መልካም በሆነው መንገድ ሰፊውን ነገር ይስጥ። በጣም እናመሰግናለን። ሁላችሁም ደህና ደሩ። ኢንሻላህ በተረኛው ነገ ወይ ከነገ ወዲያ እንገናኛለን። ምስጋና መግባት ይቻላል? ሄኖክ አልተቻልክም። አንተ ቅመህ ነው የመጣኸው ሄኖክ። አንተ ኖርማል አይደለም። እሺ፣ በዚህ አጋጣሚ ፎሎ አድርጎ ቲጂዬም ፎሎ አድርገዋት፣ ጁን እኔንም ፎሎ አድርጉ። እኔንስ አንተ እሺ። በዚህ አጋጣሚ ያው ወልዴ በጣም ነው የምንወደው። እግዚአብሔር ምስክሬ ነች። ያው ለእሱም ነግሬዋለሁ። እሱ ያሰበው ያቀደው ትልቅ ዓላማ አለ። እስፔሻሊ ለሀበሻ የተሻለ ነገር ጥዬ ነው የመጣሁት። በፊት ከማገኘው ነገር ያነሰ ነገር ጥዬ ነው። ምክንያቱም ዓላማው ሀሳቡ በጣም ትልቅ ነገር ነው። ማርያምን እና ደስ ብሎኝ ወድጄው ነው የምሰራው ስራውን። 35 ስታፎች ነው ስንጀምር 5 ነበርን በ4 ሰፕላየር ብቻ። አሁን 135 ሰፕላየር አለን። 35 ስታፎች አሉን። አድገናል። ያው ከዚህ በላይ ያሳድገን እና ወልድዬን በጣም ነው እውነት በጣም ከልቤ ነው የማመሰግነው። ሰፕላየሮችንም ልክ እንደዛ በስራ ላይ ሁሉም ለእኛ እኩል ነው። ማንንም ከማንንም አንለይም። በመጨረሻ ደግሞ መናገር እንፈልገው የማዳም ቅመሞች ማርያም በጣም ነው የምንወዳችሁ የምናከብራችሁ። ግን አንድ ነገር ያው ቅድም ስነጋገር ያው ተደጋገመ ሲባል ነበር እና እኛ ከነጋዴዎች የምንቀበለው እቃ ምግብ ይዘው ሲመጡ እኔ ዴሊቨር ሳደርግ ማርያምን ውሃውን ላይ ይሰጡናል። የ50 ብር እቃ ይዘን ሄደን የ70 እና የ80 ብር ነገር ይሰጡናል እኮ። ምግብ ይሰጡናል፣ ውሃ ይሰጡናል። በጣም ብዙ ነገር ነው የሚያደርጉልን። ግን አንድ ያልተረዱት ነገር ደግሞ አለ። የተወሰነው ፐርሰንት እኛ ነጋዴዎች አይደለንም፣ ዲሊቨሪ ሰርቪስ ሰጪዎች ነን። የሆነ ነጋዴ እቃ ሲልክላቸው እኛ አይደለም እቃውን ከኛ አይደለም የሚገዙት። የእኛ ስራ ማድረስ ብቻ ነው። ብዙ ጊዜ እናንተ እንደዚህ ናችሁ እያልን ስለምንሰደብ ነው። እኛ አይደለንም፣ ነጋዴዎች ናቸው የሚልኩላችሁ። ከዛ በተረፈ ነጋዴዎች በጣም ትልቅ ክብር አለን። ወልዬ እንወዳለን። ሙሉ ስታፉ የምር በጣም የምንወድ። ያው ጠፍተሃል ደግሞ እውነት ናፍቀህናል። ያው አትጥፋብን። ከዛ በተረፈ መሲ ብርጅስቶን እውነት ቢግ ሪስፔክት። ያው ብዙ ነገር እናያታለን። ያው ባታቀንም እኛ እናውቃታለን። የሚዲያ ስለሆነች እንወድሻለን፣ እናከብርሻለን። ሁላችሁንም አመሰግናለሁ። ይወዳቸዋል። አሜን። ሰላም በሉ። ደህና ደሩ። ቻው። አንቺዋለሽ ከስር ላስገባት። ማናት? አበባ እየላከች ነበረች። እና ደግሞ አንድ